ጭብጨባ አይደለም ያለው። ቀራንዮም ማሰብ ተገቢ ነው። ትችት አለው፣ ሐሜት አለው። ደሜ እንደዚህ ፈልጎን የሄደው ምናምን በቃ አለ፣ ሐሜት አለ። ቀራንዮ ነው፣ ቀራንዮ ነው። እሱማ በጣም በጌታ ቤት እኔ ራይድ ሹፌር እንደውም ራይድ ሹፌር ሆንኩ። እግዚአብሔር ይመስገን ራይድ ሹፌር ሆንኩ። በቃ ወደ ሹፍርና የተመለስኩ ጌታ በሚያውቀው በእውነት በቃ እሱ ነው ደሜና እንድታስበው ስለፈለግኩ ነው። እና ዛሬ ሁሌ አርብን ስናስብ ከነገ ወዲያ ደግሞ ትንሣኤ ነው። ስለዚህ ሁል ጊዜ ቤተክርስቲያን ያለችው ቀራንዮ ላይ ነው ሁሌ። ለዛ ነው የቤተክርስቲያን ጉልላት ላይ ሁሌ መስቀል የሚደረገው ቀራንዮ እንድናስብ ነው። ለእኛ የተከፈለውን ዋጋ እንድናስብና ሁል ጊዜ እንደዚህ ነው ቀራንዮ ላይ። ትላንት የዛሬ ሳምንት ሆሳዕና በአርያም ብሎ እልል ብሎ ጨርቅ ሲያነጥፍ ዘንባባ ሲያነጥፍ የነበረ ህዝብ ነው ዛሬ ጌታን የሰቀለው። በቃ ትላንትና ከደሜ ጋር የነበረ ሰው ዛሬ ሊሰቅል ይችላል። ምንም ጥያቄ የለውም። እንዴት ሆነ እንዳንል ማለት ነው። እንዴ ምን አጠፋው እንዳንል ቀራንዮ ላይ ይሄ ያጋጥማል። በቃ አርብ ነው ማለት ነው ዛሬ። ስለዚህ ወደ ኦርቶዶክስ እምነት ሲመጣ አልጋ በአልጋ የሆነ ኮሽታ የሌለበት የማይጎረብጥ አይደለም። ጉጻጉጽ አለው፣ ወጣ ገባ አለው፣ ሾጎሎጎ አለው፣ ውስጥ ለውስጥ የሚያስኬድ አለው፣ ብዙ መከራ አለው፣ ብዙ ትችት አለው፣ ብዙ ስድብ አለው። ይህን ሁሉ መቋቋም ወፍራም አንጀት ይፈልጋል፣ ወፍራም ቆዳም ይፈልጋል። የእምነት ቆዳ ማለት ነው። እና ለዚህ ደሜ በተለያየ መንገድ ሳይኮሎጂካሊ በተለያየ መንገድ ቶርች ለማድረግ ኢቭን ወደ ፋሚሊም ሊመጡ ይችላሉ። እንደዚህ አይነት ነገሮች ስላሉ ወደ ሰፊ መሆን በጣም ተገቢ ነው። ለዚህ በጣም ጥንቃቄ እንድታረግ፣ ሁለተኛ በማስተዋል እንድንጓዝ አደራችሁ። ብዙ ጊዜ እኛ ወንጌል በምናስተምርበት ጊዜ ምን እንደሚጎለን የሆነ ትምህርቱን ብቻ እንይዛለን። ያ በቂ አይደለም። ጌታችን ምንድን ነው የነገረን? እንደ እርግብ የዋህ እንደ እባብ ልባም ሆኑ ነው ያለን። ሁለት ነገር ማሟላት ያለብን፣ እንደ እርግብ የዋህ መሆንና እንደ እባብ ደግሞ ልባም መሆን። የዋህ መሆን ያስፈልጋል። እንደ እርግብ የዋህ ብቻ መሆን ግን በቂ አይደለም። እንደ እባብ ደግሞ ልባም መሆን ያስፈልጋል። ለዚህ ነው ጳውሎስን በተደጋጋሚ እንዴት በጥበብ መመላለስ እንደሚገባችሁ ያለ የሚጽፈው። ለዚህ ነው በጥበብ መመላለስ ያስፈልጋል። ስለዚህ ደሜ በምታገለግል በጥበብ እንዲሁ ሰዎች በተለያየ መንገድ በሳይኮሎጂካሊም በአካልም በተለያየ መንገድ የማጥቃት የመጉዳት እንደዚህ መቼስ እኛ እንደምታውቁት ከዱላ ይልቅ በነገራችን ላይ አንደበት ይገላል። ሰው አንደበት ሰውን ይገላል፣ በጣም ይጎዳል። ቃላቶች በተለያየ መንገድ ከአንተ ጋር በትልቁም በትንሹም ያሳለፉ ሰዎች የስም ማጥፋት ዘመቻው ከዛሬ ይጀምራል ማለት ነው። ቀራንዮ አይደለም ዛሬ ዋልከው ቤተክርስቲያን ላይ ዋልከው ስግደት ይጀምራል ማለት ነው። ይሄን ሁሉም መቋቋም አለብህ ማለት ነው። አብሮ ወደ ክርስትና ሲመጣ አልጋ በአልጋ እንዳልሆነ ልንራቀ ይገባል። ሰይጣን ወደዚህ የመጣንበትን መንገድ ሊዘጋው በተለያየ ትችቶች በተለያየ ስም ማጥፋቶች ሊዘምት ይችላል። የዚህን ጊዜ እውነት የሆነው ኢየሱስ ክርስቶስን ከያዝ ነው እሱ ከኛ ጋር ከሆነ ማን ይቃወመናል? ማንም አይቃወመንም። ማን ይችለናል? ረሃብ ነው? ሰይፍ ነው? ማን ያሸንፍ? ማን ይቃወመናል? እግዚአብሔር ከኛ ጋር ከሆነ ማንም ይቃወመን? በቃ ሮሜ 8 የሚናገረን አይደለም የምናነበው። በቃ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው ያለው። ማንም አይቃወመንም። ረሃብ ነው ሰይፍ ነው ማለት እኮ ረሃብ ሊመጣ ይችላል፣ ሰይፍ ሊመጣ ይችላል፣ ግን አይችለንም። ሰይፍ አያስቆመንም ማለት ነው። ማጣት አያስቆመንም። ረሃብ ያለው ማጣት አያስቆመንም። መታረዝም አያስቆመንም። እንዴ ጨለለ እኮ አበደ እኮ ልትባል እንኳን ትችላለህ። በእነዚህ ሁሉ ሊያስቆመን አይችልም። ስለዚህ መጽናት በጣም እጅግ በጣም አስፈላጊ ነውና እንኳን ደህና መጣህ ብቻ ሳይሆን ምንልህ ለዚህ ለቀራንዮ በግ ለኢየሱስ ክርስቶስ ራስህን ለአንተ እኔ አስገዛለሁ ብለህ እስከመጣህ ድረስ ከቀራንዮ በረከት ለመካፈልም ራስን ዝግጁ አድርግ ለማለት ፈልጌ ነው። ሳረዘንኩኝ ይቅርታ። እግዚአብሔር ይስጥልኝ። እጅግ በጣም መልካም የሆነ ንግግር ነው የተናገርከው። እጅግ በጣም ገዥ የሆነ ንግግር ነው የተናገርከው። እንደው በዚህ አጋጣሚ እንደው በጌታ ፍቅር የምጠይቃችሁ በእውነት እኔ ከሚያመኝ ነገር መካከል አንዱ ማለት ነው እኔ አሁን እዚህ ጋር የቤተ ክርስቲያኒቷን እውነት ስገልጥ በጣም ከምወጋበት ነገር አንዱ ምን እንደው ታውቃላችሁ? ይቅርታ እንግዲህ ይህን ስናገር ጌታ ምስክሬ ይቅርታ፣ እንደው መናገርም አልፈልግም ነበረ፣ ግን ይቅርታ አድርጉልኝ። ከዚህ በኋላ ባልናገርም እኔ በራሴ መንገድ ነው የምተበተበው።
በራሴ መንገድ በቤተክርስቲያኒቱ አስተምሮ በራሴ መንገድ ነው የምጠበጥበው። የሚከብደኝን ካሉ ሊቃውንት አለ አባቶች አሉ እነዚ ማር የምጠይቀው ጠይቃለሁ። በዛ ነው የምቀጥለው። ግን በጌታ ፍቅር መጠይቃችሁ ማለት ነው። በእናታችሁ ልለምናችሁ እኔን ከሚወጉኝ መካከል አንዱ ይኸውልህ አንተ የገባበት ቤተክርስቲያን እኮ እርስ በርስ ይጋጫሉ እያሉ እኔን ለማሸማቀቅ የሚሞክሩ ብዙ ሰው ነው ያለው። በስልክ በምን ብዙ ሰው። እንደው በጌታ ፍቅር ልለምናችሁ፣ ስግደትም ነው አይደለም? በጌታ ፍቅር ልለምናችሁ ከፋሲካ በኋላ የእውነት ነው የምላችሁ ከፋሲካ በኋላ በእንደዚህ አይነት ወንድማችሁን ለማጥቃት የምትሯሯጡ ሰዎች ካላችሁ እግዚአብሔር ምስክሬ፣ አንተ ኦርቶዶክስ አይደለህም ብዬ ቪዲዮ ሰራብሃለሁ። ኦርቶዶክስ አይደለህም ብዬ በቃ ወንድም ምንም ቢበድል ጸልይለት፣ ምከረው ነው የሚለው እንጂ አደባባይ ላይ ኃጢአቱን ግለጠው አይልህም። ምንም አይነት በመካከል ያለ የትምህርት ልዩነት ቢኖር ዝም በል። እባካችሁን በጌታ ፍቅር ልለምናችሁ፣ እባካችሁ ሚዲያ ተከፍቶ እርስ በርስ አትቦጫጭቁ ፕሊዝ። በጌታ ፍቅር ልለምናችሁ፣ በእናታችሁ ልለምናችሁ፣ በጌታ ፍቅር ልለምናችሁ። በቃ ይኸው እኔ ዛሬ ተናገርኩ። ከዛሬ በኋላ ግን ወንድም ወንድሙን የሚያሳድድ ከሆነ እግዚአብሔር ምስክሬ፣ እናንተ ሁላችሁም ከኔ ጋር ሆኑ። የእውነት ወንድም ወንድሙን የሚያጠቃ ሰው ካለ ማለት ነው እሱ ኦርቶዶክሳዊ አይደለም። እሱ ቤት ገብታችሁም እንዳትገኙ፣ እንዳትማሩ። ባንዳ ነው። ወንድሙን የሚያጠቃ ካለ ባንዳ ነው። እሺ፣ የቤተ ክርስቲያን ነቀርሳ ነው፣ ነቀርሳ። እኛ እዚህ ጋር ቤተ ክርስቲያኒቷ እውነት እንዲወጣላት እየታገድን እዚህ ጋር እጃችንን ከንቱ አታርጉበት። ግን ይቅርታ ማናችሁንም ወክያር የምናገረው የተሰማኝን ዛሬ ነው እንዶ የምናገረው፣ ዛሬ ማለት ነው። ዛሬ ነው የምነግራችሁ። በጌታ ፍቅር ልለምናችሁ፣ ይቅርታ ተጠያይቁ፣ ወንድማማቾች ሁኑ። እኛ ቤት ውስጥ ያለው እንደዚህ መቆራቆስ፣ እንደዚህ መለያየት እናንተ ጋር አንመልከት። እኔ ኦርቶዶክስ አንድ ናት እያልኩኝ እናንተ በግድ እንበጣጥስ አትበሉ። እውነቴን ነው ብላችሁ አትበሉ። እኛ ተራቆትን እኮ 5 6 7 8 9 45 ሆንን በቃ። ስለዚህ ይሄ ደግሞ እዚህ ላይ አታምጡብን ነው ምላችሁ። ይሄ ስራችሁ በጌታ ፍቅር ነው የምጠይቃችሁ። በእግዚአብሔር ርኅራኄ ነው የምጠይቃችሁ። እሺ፣ አንተም ጥፋተኛ ነህ እያልኩ አይደለም። አንተ ጥፋተኛ አይደለም፣ አንተም ጥፋተኛ አይደለም እያልኩ አይደለም። ለማንም ሳይድ ይዤ አይደለም። ለቤተ ክርስቲያን እንደምትቀኑ አውቃለሁ። ለቤተ ክርስቲያን ቀንታችሁ እንደሆነ አውቃለሁ። በርበሬያችሁ፣ ሽሮችሁ፣ ዘይታችሁ ጎሎባችሁ አይደለም። ለቤተ ክርስቲያን ቀንታችሁ ነው ይህ የምታደርጉት። ግን ደግሞ ሌሎች ሰዎች እንዲድኑ ምክንያት እየሆናችሁ አይደለም። እንዳይድኑ ነው እየሆናችሁ ያላችሁት፣ በመናቆር ማለት ነው። ስለዚህ ከዛሬ ጀምሮ በጌታ ፍቅር ለምናችኋለሁ። ሁላችሁም ይቅርታ ተጠያይቁና ከፋሲካ በኋላ ሐዋርያቶች ልክ ከ50ኛው ቀን በኋላ መንፈስ ቅዱስ ከወረደባቸው በኋላ ወንጌልን እንደሰሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች፣ ወጣቶች ወንጌልን ለመስራት ተነሱ። እሺ፣ በቃ ኢየሱስ ሞቷል። ሞትን ድል አድርጎ በሦስተኛው ቀን ተነስቷል። ሲነሳ ደግሞ የምስራች ለእኛ ሰጥቶናል። ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁና እያስተማራችሁ ደቀ መዛሙርቴ አድርጓቸው ነው ያለው ጌታ። እርስ በርሳችሁ ተጋጩ አላለም። እኔን የማረከ ጌታ ብዙዎችን እንዲማርክ በቃ ከዚህ ሀሳብ ጎን ጋር ሆኑ። በጌታ ፍቅር የምጠይቃችሁ ማለት ነው። ገባችሁ? እኔ እኮ የዛሬ ዓመት ተሳዳቢ ነበርኩ እንዳረሱ። ኦርቶዶክስን እኮ ስዕሏን በዚህ ጋር ስዕሏን አድርጌ መሳደብ ሰው ነበርኩኝ። መሳደብ ማለት ነው። ገባችሁ አይደል? መሳደብ እናቴ ሁሉ የምታለቅስብኝ ሰው ነበርኩ። ና ወንጌል ይበልጣ ምናምን የምል ሰው ነበርኩ። ኖ ወንጌል ይሄ አይደለም። ወንጌል በጥላቻ ተናገር አይደለም አባቴ አይደለም። እና ይህን ነው የምለው። ተባርኩ። ኬኩሻ ወንድሜ ጤና ይስጥልኝ። መጋቢ መምህር አሉ እንግዲህ ያው እንትን ያለ ይመስለኛል። በቤተክርስቲያን መከባበር አለ። ደስ የሚለው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መከባበር አለ።
መምህራን ይናገሩ ጊዜ ካለ። ሰላም ጤና ያልከው ምንም መምህራን ይናገሩ። ደምዬ መምህራን ስላሉ እኛ መጨረሻ ጊዜ ካለ። ጤና ይስጥልኝ። ሰላም ብያለሁ ሁላችሁንም። ሰላም ሰላም ሰላም። በጣም ደስ ይላል። ሰላም ነው ወይ ደሜ? አለሁልህ መጋቢ፣ እንዴት ነህ? ሰላም ነው? ሁሉ መልካም ነው? ሰሞኑን የምታደርገውን ያው እያጮለኩ እያየሁ ነበረ፣ እየሰማሁ ነበር። ሀሳብ አስተያየት፣ ታዲያ ምክር አዘል ምናምን አሰጠኝም ነበር። ታዲያ ለምን አሳልፈ ዝም ትለኛለህ? ሀሳብ አስተያየት አሰጠኝም ነበር። አሳልፌ ለመስጠት ሳይሆን በጣም ስለሚደክመኝ ዛሬ ራሱ ደክሞኝ ነው። ያው ወንድሞች አንተም እያረክ ያለውን ነገር ሳይ አላስችለኝ ብሎ ነው እንጂ ደክሜ ያለሁኝ። ዛሬ ግን ጥሩ ነገር ነው። እግዚአብሔር መልካም ነገርን ሁሉ ያደርጋል። ለእግዚአብሔር መዘግየት የለበትም። ሁላችንም ያው ባየነው በደረስንበት ተሟግተናል። አሁን ለቤተ ክርስቲያን እውነት፣ ለእውነተኛው ለሐዋርያት ትምህርት፣ ለክርስቶስ ወንጌል፣ ለእውነተኛዋ የቤተ ክርስቲያን ሕይወት መታገል አለብን። ያው አንተም የጀመርከው ነገር ጥሩ ነው። አሁን ቀጥታ የደረሰበትን አላውቅም፣ ግን ሰማሃለሁ ከየሰዎች ጋር ስትሟገት። ሁልጊዜም ያው በፊትም እንከታተል ነበር። አንዳንዴ ግን እኔ ስራ ላይ ያው ጫና ሲበዛብኝ አንዳንድ ነገሮች ደግሞ ደስ አልለኝ ሲሉ ሁለቱንም ምክንያት እያደረኩ ፍሬ ባለው ነገር ላይ ለምን ጊዜ አላጠፋም ብዬ ብዙ ነገሮችን ያዝ አድርጌያቸዋለሁኝ። አላውቅም አሁን ቴዎድሮስ ዘማርያም የሚያደርገውን እከታተላለሁ፣ ሰማለሁ። እነ ኬኩም አንተም ሌሎችም ወንድሞች የሚያደርጉትን እከታተላለሁ። እግዚአብሔር መልካም ነገርን አያጎድልብንም፣ ለክፉ ነገርም አሳልፎ አይሰጠንም። የቤተ ክርስቲያን ነገርም ይዘገያል እንጂ መገለጡ አይቀርም። የእምነት ውበት፣ የእምነት ኃይል፣ የወንጌል ምስጢር፣ ጥንታዊው ታሪካዊው ክርስትና እውነተኛው መንገድ በአንድም በሌላም ላነበበ ሰው መገለጡ አይቀርም፣ ለታገሰው ሰው መገለጡ አይቀርም። ስለዚህ እግዚአብሔር በየጊዜው የሚያደርገውን ነገር በደስታ እግዚአብሔርን እያከበርን እያመሰገን የቤተ ክርስቲያንን ትምህርት ደግሞ በጥንቃቄ እየገለጥን እያገለገልን እንቀጥላለን። አንተም በርታልን። ዋናው ነገር እውነትን ፍለጋ የሚደረገውን ጥረት ተጋግዘን፣ የቤተ ክርስቲያን እውነት አለ፣ ማንም አይጨምርበትም፣ ማንም አይቀንስበትም። ስለዚህ ላናጎል ላንቀንስ፣ ግን እውነቱን ለመግለጥ ተጠርተናል። ያንን የመጠበቅ የቅዱሳን አባቶቻችንን ገድል የማክበር ግዴታ አለብን። መከራቸው ላይ መሳለቅ አንችልም። በከፈሉት ዋጋ፣ በተጋደሉት ገድል፣ ባሳዩት ቁርጠኝነት ባንደርስበት እንኳን የእነሱን ሕይወት እኛ ማግኘት መካፈል ባንችል እንኳን ስማቸውን ጠርተን ልንስቅባቸው አንችልም፣ ልንሳለቅባቸው አንችልም። በየጊዜው እናየዋለን። ጀማሪ መሆን አስቸጋሪ ነው፣ ሁሌም ቢሆን ማለት ነው። አለመብሰል አስቸጋሪ ነው። ማንም ሰው ተጨፍኖ አይኑን ጨፍኖ የኖረ ሰው ለመጀመሪያ ጊዜ ብርሃን ሲመጣለት መቋቋም አይችልም። የሚፈልገውን ነገር ነው የሚሆናብደው ማለት ነው። ያላወቀ ሰው ልክ የሆነ ማወቅ ሲጀምር ከጳጳስ በላይ ራሱን ይሾማል። ነገሩን እያወቀ ሲመጣ ግን ትሁት እየሆነ ቅን እየሆነ በትክክል እግዚአብሔርን እየፈለገ ሰዎችን የሚያሰናክሉ ነገሮችን እየተከላከለ
እግዚአብሔርን ለመውደድ የሚረዱ ነገሮችን፣ ሰውን ለማዳን የሚረዱ ነገሮችን፣ አባቶች የሄዱባቸውን መንገዶች፣ የገድል መንገዶች፣ የጾም የጸሎት መንገዶች፣ የእግዚአብሔርን ቃል በጥንቃቄ የማጥናት ቃሉን ለማወቅ የመጋደል የመታገል መንገዶችን ቀስ እያለ እየለመደ ይመጣል። ከዛ ራሱን ይገራል ማለት ነው። ያው ቀስ በቀስ እየተጋገዝን እየተማማርን እንቀጥላለን። ዛሬ በሰማሁት ባየሁት ነገር ደስተኛ ነኝ። ጥሩ ነገር ነው። ሁልጊዜም ቤተክርስቲያንን ለማወቅ ጥረት የሚያደርጉ ወንድሞችን እናግዛለን። በተሳዳቢዎች ደስ አይለንም፣ ይከፋናል። ያ የሆነው ደግሞ ቤተክርስቲያንን ሳያውቁ ስለሚሳደቡ ነው። አግባብ ለእነሱም ስለማይጠቅም ለእኛም ስለሚያበሳጨን እግዚአብሔርንም ስለማያስደስተው ማለት ነው። ግን ደግሞ በቅንነት የቤተክርስቲያንን ትምህርት የቤተክርስቲያንን እምነት ማወቅ ለሚፈልጉ አብረን የገድሉን ጉዞ እንጀምራለን። አብረን እየታገልን አብረን እየተጋደል የቤተክርስቲያንን ሕይወት እናውቃለን። ከዛ እኛ እንባረካለን፣ እግዚአብሔር ደስ ይለዋል። ለሌሎች ደግሞ የምንጠቅም ሰዎች እንሆናለን። ጊዜያችን አይባክንም ማለት ነው፣ በከንቱ አይባክንም። ለክፎችም ለሰይጣንም እድል አንሰጥም ማለት ነው። እና በጣም ጥሩ ነው ያደረግከው። ጥሩ መንገድ ስለሆነ ይሄንን እንድትበረታለን፣ እኛም ደግሞ እናግዛለን። በምንችለው ከጎን እንሆናለን። ጥያቄዎችን ለመመለስ መጽሐፎችን ለመጠቆም አይዞ በርታ ለማለት ፈቃደኞች እድለኞች ነን። እድል አግኝተናል። ለሌሎች ወንድሞችም እኔ አሁን ሌላም ሰው ብዙ ሰው የሚሰማ ስላለ እባካችሁ ሰከን በሉ፣ ረጋ በሉ። ስድብ ኃጢአት መሆኑ ብቻ አይደለም። ስድብ አፍራሽ ነው፣ ጎጂ ነው። የተሰራን ነገር ያፈርሳል፣ የቀናን ነገር ያጣምማል። እና ከዛ ረጋ ብለን ጥያቄ ካለን በእርጋታ ጥያቄ ይመለሳል። ጥያቄ ከሌለን ደግሞ የግዴታ ቤተክርስቲያንን የመሳደብ መብት የሰጠን የለም። ክርስቲያኖችን የመንቀፍ ሌላ ችግር ውስጥ የመግባት ያውም ክርስቲያን ነኝ እያሉ እንደዚህ አይነት ፈቃድ የሰጠ የለም። እና ወንድማችን ያው ጥሩ ነገር ነው ያደረግከው፣ ለሌላዎች ምሳሌ የሚሆን ነው። በተለይ ደግሞ ቤተክርስቲያን አሁን እኛ እውነትን ልንጨምርም ልንቀንስም ስለማንችል ለእውነት እንድንቆም ከዛ ቀጥሎ ደግሞ ለቤተክርስቲያን ክብር እንድንቆም የኛ የቤተክርስቲያናችን እንወዳለን፣ እናከብራለን። የምናከብራትም እንወዳት ታሪኳን ስለምናውቅ ነው፣ እምነቷን ስለምናውቅ ነው፣ ክብሯን ስለምናውቅ ነው፣ አባቶቿን ስለምናውቅ ነው። እኛ ያወቅነውን የመውደድ የማመን ግዴታ አለብን። ለሱ ነው ጥብቅናችን ማለት ነው። ከዛ ውጪ የእግዚአብሔር እውነት፣ የእግዚአብሔር ትምህርት፣ የእግዚአብሔር መንገድ ሁልጊዜም አንድ ነው። ማወቅ ለመረዳት ለሚፈልግ ሰው ይሄ አንድ ስለሆነ በዚህ በኩል አብረን እንሰራለን። በጣም ጥሩ ነገር ያደረግከው፣ እግዚአብሔር ያክብርልኝ። በጣም ደስተኛ ነኝ በእውነት። እኔ የቤተክርስቲያኒቷ ፒላር የሆነ ትምህርት የገዛኝ ጋይስ፣ እኔ የቤተክርስቲያኒቷ አገልጋይ የተናገር ያስተማረበት ቪዲዮ አይደል የሚገዛኝ። ገባችሁ? ቪዲዮ አይደል የሚገዛኝ። በየአውደ ምሕረቱ ያስተማረበት ቪዲዮ ሳይሆን የገዛኝ የቤተ ክርስቲያኒቱ አስተምሮ ምን ይላል ነው የምለው። ምን ይላል? እከሌ እኮ እንዲያስተምሯል። ኖ ኖ ኖ ኖ፣ ያስተምር። በተረዳበት መረዳት፣ በተገለጠበት መገለጥ ያስተምር። ነገር ግን ቤተ ክርስቲያኒቷ ፒላር የሆነ ትምህርት አላት፣ ዶግማ አላት፣ ዶግማ አላት። ዶግማው ምን ይላል? ልክ ነኝ አይደለ? መጋቢ ዲያቆን ዘማርያም ልክ ነኝ አይደለ? የሚገዛኝ የቤተ ክርስቲያኒቷ አስተምሮ ነው አለ መጋቢ። ትክክል ነው፣ ትክክል ነው። አያችሁ፣ እኔ ልታሳምነኝ የምትመጣው ቪዲዮ ይዛ አይደለም። ገባ? ቪዲዮ ይዛ ሳይሆን ይኸውልህ፣ ቤተ ክርስቲያኒቷ ይኸው ያሳተመችው መጽሐፍ እዚህ ጋር እንደዚህ ይላል። ይኸውልህ ያሳተመችው መጽሐፍ እዚህ ያሳተመችው መጽሐፍ ላይ ይሄንን ቃል እንደዚህ ብላ ታስተምራለች። ይሄንን ቃል ነው እንግዲህ ይሄ መምህር፣ ይሄ አስተማሪ፣ ይሄ ዲያቆን፣ ይሄ መሪጌታ በዚህ ልክ ያስተማረው ብለህ አምጥተህ ሞግተኝ። ከዛ ውጭ
ብራዘር ቪዲዮ አምጥተህ የተቀነባበረ ቪዲዮ አምጥተህ አትሞግተኝ ወንድሜ፣ አትሞግተኝ ስነግርህ ቀጣይ እንድትነቁ የምፈልገው ማለት ነው። ይኸውላችሁ እዚህ ጋር ብዙ ሰው ነው ያለው። አንዴ እንድትነቁ የምትፈልገው የምታዳምጡኝ ወንድሞቼ እህቶች አላችሁ። እንድትነቁ የምፈልገው ቪዲዮ አይታችሁ የሆነ ነገር ሰምታችሁ እንደዚህ ነው እንዴ ብላችሁ የዞር ያላችሁ ሰዎች ዛሬ እኔ እነግራችኋለሁ። ኖ እንደኔ ሰምተን እንደኔ ቪዲዮ አይተን ዞር ያለን ሰዎች ኖ ኖ ኖ ኖ ኖ ኖ ቤተክርስቲያኒቷ የምታስተምረው ይሄ ነው። ጽሁፍ አላት። ቤተክርስቲያኒቷ ያስቀመጠችው ጽሁፍ አላት። ትላንትና ላያችሁም እንዴ 5 አካላት እያለ ሲያወራ የነበረ ወንድማችን 5 አካላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይኸውላችሁ ፒላር ከሆነ የማይነካ ምንድን ነው ኢንፋለብል የሆነ የማይሳሳት አንድ ነገር አላት። ሚስጥረ ሥላሴ። ሚስጥረ ሥላሴን ቤተ ክርስቲያኒቷ ለብዙ ቤተ እምነቶች አርያ የሆነችበት ነው። ሚስጥረ ሥላሴ ጋይስ ሥላሴን እንዴት አድርጋ ተንትና እንደምታስተምር አንድ ቀንም ቤተ ክርስቲያኒቷ ሥላሴ 5 አካል አላቸው ብላ አስተምራ አታውቅም። አንድ ቀን የመጽሐፉን ይዘት ባለመረዳት የመጽሐፉን ሐሳብ ባለመረዳት ተነስታችሁ መስቀሉና ማርያም ይኸውላችሁ ከአብ ከወልድ ከመንፈስ ቅዱስ ጋር እኩል አድርገው ነው የሚያዩት የምትሉ ሰዎች በጣም አዝናለሁ። ጌታ ምስክሬ፣ የእውቀታችሁ ሌብል በዚህ ልክ መውረዱ በጣም ነው የሚገርመኝ። በጣም ነው የሚገርመኝ። ያውም እኮ ያመጣችሁት እኮ ዶግማቲክ የሆነ ነገር እኮ አይደለም እኮ ዶግማቲክ ባለው ነገር አምጥተህ ወይ ሀሳቡ ሳትረዳ በእንደዚህ አይነት መልኩ ጀጅ ማድረግ ከባድ ነው። ይቅርታ እናንተ ስላላችሁ። ዲያቆን አሸናፊ ሰላም ብያለሁ። ደሜዋ ሰላም ለእናንተ ይሁን ሁላችሁንም። በጣም ደስ ብሎኛል ደሜ ወንድሜ። እዚህ ከላይ ያላችሁ መጋቢ ብሎይ ሊቁ መምህራችን ሰላም ብያለሁ። ሁላችሁንም ነዘቴዲንም ክርስቶፎርስ ኬኩን ቴዎሲስ ከታችም ያላችሁት በጣም ደስ የሚያሰኝ ነገር ነው። ደሜዋ ዛሬ ያሳየህን ነገር በእውነት ቀኑን ያማከለ የተስተካከለ የዓመት ቀለሙን ተከትለህና ገጥመህ የመጣ ሰውነና በጣም ደስ ይላል። ዛሬ ዲያብሎስ ተመታ በመስቀል ብለን የዘመርንበት ቀን ነው። መቼም መታ አይተኸዋል እንዴት የሚያምር ስርዓት እንደነበረ። በዚህ በሚያምር በዚህ እያለቀስን በሳቅንበት እየከፋን በተደሰትንበት እየተከዝን ደግሞ በቦረቅንበት ቀን ይህንን ነገር ማየታችን እጅግ ድንቅ ነገር ነው። ደሜ እኛ እንደዚህ ሆነን እቺ ታላቂቷ ቤተክርስቲያን እንዴት ትሆን? ስለ አንተ ነፍስ ምን ያህል ደስተኛ ትሆን? እኛ እንኳን እዚህ ያለነው እንዲሆንን እና የቤተ ክርስቲያን ደስታ ነው ዛሬ። በጣም ደስ ይላል። ብዙ ድርብርብ ድሎች ነው ያሉት። እቺ ሙሽራይቷ ቤተ ክርስቲያን ክርስቶስ ምን ያህል እንደሚወዳት ዛሬ በገሃድ ያሳየበት ቀን እንደሆነ ታውቃለህ። ተሰቅሎላት ሞቶላት ደግሞ አንተ ልጇ እንደዚህ ስትመለስላት እሷ ደግሞ ምን ያህል ደስተኛ እንደምትሆን በእውነት ያስነባል። ይሄ የአሁኑ ያየነው ነገር ያስለቅሳል፣ የደስታ ለቅሶ ያስለቅሳል እና በጣም ደስ ብሎናል። መጨረሻህን ደግሞ ያሳምርልን ነው የምንለው። መቼም ጀማሪ ብቻ ሳይሆን ፈጻሚም እንድንሆን እግዚአብሔር ይርዳን። ደሜ ብዙ ነገር ቴዲም ተናግረዋል፣ መጋቢ ብሉይም ተናግረዋል። አንተም ስጋትህን አስቀምጠሃል። በፍጹም ሰዎችን እንዳትመለከት። ያቺ የገባችህን ቤተክርስቲያን ያቺ ሳትቀርባት በሩቅ ሆነህ ያያሃትን ቤተክርስቲያን ቅዱስ ያሬድስ ያው መጋቢ ብሎ ያሉ እዚህ ሪክዋ አይመርክዋ አፍቀርክዋ ያለው እዛው እያመሰገናት አየኋት፣ አወቅኳት፣ ወደድኳት ነው ያለው ቤተክርስቲያንን። አንተ ደግሞ በሩቅ ማዶ ሆነህ አይተህ የወደድካት አይተህ አውቄሻለሁ እንዲህ ነሽ ለካ ብለህ ያፈቀርካት ቤተክርስቲያንን
ስትገባ ደግሞ ገና ነው። ገና 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 በማንኪያም አልደረሰንም፣ እኛም አልደረሰችንም። ጥልቅ ነች። ይህችን ቤተክርስቲያን አውቀህም አትጨርሳትም። በሰዎች ልክ እንዳትመዝናት፣ በሰዎች የእርስ በርስ መጣላት፣ የአንደበት ምናምን ምናምን እሷን በዚህ ውስጥ አትክተታት። ያቺ ቤተክርስቲያን ታላቅ ነች። ስለዚህ እኛን እንዳትመለከት በጣም ብዙ እንቅፋቶች አሁን ይመጣሉ፣ ይደረደራሉ ከፊትህ። እኔ እርግጠኛ ነኝ አውቀህ ውጭውን አውቀህ የመጣ ሰው ከኛ የበለጠ የመጽናት እድልህ ከፍተኛ ነው። ለምን? ውጭውን አውቀዋል፣ አይተዋል፣ መዝነዋል። ስለዚህ ተመልሰህ አትወጣም። ደግሞ ስትቀምሳት ገና መቅመስህ ነው። ገና ስትቀምሳት ደግሞ እቺ የምትቀመስ ቤተክርስቲያን አቤት አቤት ጥፍጥናዋን ብታይ ደሜዋና እግዚአብሔር እንኳን አንተን በመካከላችን እንደዚህ አስገኘ፣ እንኳን አናገረ። በቃ ያ ሁሉ ነገር ያ ሁሉ የሰማ ነው። እኔ እናንተ እርስ በርስ ብዙ አውርተናል፣ ብዙ ተባብለናል ታውቃለህ። እና ያንን ነገር አስትቶ ይህንን መስማት ለእኔ ትልቅ ደስታ ነው። ሁሉም ቢመጡልን፣ ሁሉም ተሰልፎ ቢመጣልን እጅግ ደስተኛ ነን። እና ምስክርነት ለመስቀል እና ዲያቆን አሸናፊ ማለት ነው የያሬድ ወንድመች ነበር የሞተው። የዛሬ ዓመት ነው ዓመት ያልፏልና የያሬድ ዲያቆን ያሬድ እና ከዛ በፊት ከአሸናፊ ጋር በዚህ በቃ አንተ እንትን አምላክ የማልደግመውን ቃል ማለት ነው ብዬው ተናግሬዋለሁ። በጣም ማለት ነው ተናግሬዋለሁ። እኔ በቃ ዲያቆን አሸናፊ የሚመስለኝ ቀጭን ልጅ ነበር የሚመስለኝ ቀጭን። ከዛ ልክ ልደታ ቤተክርስቲያን የዲያቆን ያሬድ ወንድም ልናስቀብር ስንል ደሜ አወከኝ አላለኝም። ክውን ያልኩት ክው ድምፁ ሌላ የእሱ አሁን እናንተ ብታዩት ፎቶ ነው አለ። በአካል ደግሞ ብታዩት ግርማ ሞገሱ ሲያስፈራ ማለት ነው። ግን ከዛ በአካል ካገኘሁበት ሰዓት ጀምሮ ግን በቃ ፊክስ ሆንኩ ማለት ነው። እና ከሱ ጋር አሁን ፒስ ነኝ፣ ከማንም ጋር ፒስ ነኝ አሁን ከማንም ጋር ማለት ነው። ደሜዋ እግዚአብሔር ይስጥልን። ያው እንኳን እንደዛ እንደምትገልጸኝ ባልሆንም እንግዲህ እግዚአብሔር ይመስገን ልል ነው። በአጠቃላይ አላብዛው። ደሜዋ አደራህን ከዚህ በኋላ ይህንን ቲክቶክ ይዘህ ስትቀጥል መምህራኖችን እየጠራህ ትንሽ እዚሁ ላይ የምልህ ነገር ምንድነው፣ ከባለፉት ሰዎች አንዳንድ ሰዎች የምረዳው ከዛኛው ወደዚህኛው እንደመጡ ቅበተ እምነቱን ራሳቸው ለመስራት ሲሉ ትንሽ ውል ያጣል እና ያ ከሚሆን አንሳው። ግን መምህራኖችን ጥራና ከጎንህ እያደረግ ለዚህ መልስ ስጥልኝ፣ እገሌ ለዚህ ምን ትላለህ፣ ይህንን መልስ ስጣቸው። አንተ ጉዳዩን እያነሳ የገባህን በማለት ማለትህን ቀጥል። ግን ሞር ጠልቆ እንዲገባ ጠልቆ እንዲያብራራ ደግሞ መምህራኖችን እየጠቀስክ እየጠራ እየጋበዝክ ቀጥልበት ልልህ ነው። ደስ ይላል በጣም። የኔ ሙግት ምንድነው መሰለኝ አሁን ከሌላ ማለት ስፔሻሊ ነው እንደዛ እኔ ኮንተንቴ የኔ ሀሳብ የኔ ኮንተንት ምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማሳየት ነው። ገባ? እኔ በተረዳው ልክ ማሳየት፣ መምህራኖች ከመጡ ደግሞ ከእኔ በተሻለ ደግሞ ቤተክርስቲያኒቷን ይበልጥ እንዲያሳዩ ገፋፋለሁ። እንደዛ እንዲያደርጉ አደርጋለሁ። ግን የኔ ዋናው ሀሳብ ሰዎች ሳያውቁ በጣም አብዛኙ ሰዎች እውነቴን ነው የምልህ አቡነ ዘበሰማያትን ሰንበት ትምህርት ቤት የመጀመሪያ ሕፃን የሚያጠነው የሚማረውን ትምህርት አቡነ ዘበሰማያትን የማይናገሩ ሰዎች ቶሌላ አሁን ወጥተው በሌላ ቤተ እምነት ውስጥ ገብተው ማለት ነው እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምስቱን አዕማደ ምስጢራት ንገረኝ ብትላቸው የማይናገሩ ሰዎች እነሱ ሳያውቁ ነው የወጡት ከዚህ ቤተክርስቲያን ላይ ቤተክርስቲያኒቷን ሳያውቁ ነው የወጡት። ደምሮ ምንድነው ታዲያ የምታደርገው? እችን ቤተክርስቲያን መጀመሪያ ሳታውቁ ነው የወጣችሁት። አሁን ግን እወቋት፣ ቤተክርስቲያኒቷ በእንደዚህ አይነት መልኩ ነው የምታስተምረው፣ በእንደዚህ አይነት መልኩ ነው ይህን ነገር የሚያደርገው። ከየት ነው የምታመጣው? ከቤተክርስቲያኒቷ አማር ትምህርት፣ ከሊቃውንት፣ ከመምህራን፣ ከዲያቆናት። አየህ፣ ይሄ ነው ህዝቡ ላይ እንዲገባ ማድረገው እኔ እንዲገባ እንጂ እኔ ቀድሞ እኔ ከእናንተ ጋር እንደማደርገው አይነት ውይይት አላደርግም። ግን ቤተክርስቲያኒቷ ሰዎች እንዲረዷት በነዛ መልኩ አድርጋለሁ። አገልግሎቴ እንደዛ ነው የሚሆነው እንጂ ድቤት ምናምን ነገር
እንደዛ አይመችኝም። እሺ እንግዲህ እግዚአብሔር ይስጥልኝ። በስታብቱብኛል። ሁላችሁንም አመሰግናለሁ። ደሜዋ አንተንም የመለሱ አንተንም ምክር የሰጡ ያስተማሩህን ሁሉም የእኛን ልጆች በጣም ክብር ይስጥልኝ። አመሰግናለሁ። እወድሃለሁ ደሜ። እግዚአብሔር መጨረሻህን ያሳምርልን፣ መጨረሻችንንም የሁላችንም በነገራችን ያሳምርልን። ላይ ደስ ብሎናል። ወልይ ስማኝ፣ በነገራችን ላይ የደህንነትን ትምህርት ከዚህ መጽሐፍ ነው በጣም የጠቀመኝ። ከዛ ውጭ ደግሞ ማለት ገድላት ድርሳናትን በመጠየቅ በማስረዳት የቤተክርስቲያኒቷን ነገሮችን በማድረግ ከዲያቆን ዘማርያም ጋር ነው ዲስከስ ያደረጉት። ገባርና ከዲያቆን ዘማርያም ጋር። ከዛ ውጭ ግን መጽሐፍቶቿን በደንብ አድርጌ ነው የበላሁት። ሁላችሁን የምጋብዛችሁ ግን እራሳችሁ ኦርቶዶክሳውያን የምጋብዘው ይሄ መድሎተ ጽድቅን እንድታነቡት ነው። እንድታነቡት በደንብ አድርጋችሁ እንድታነቡት ነው የምፈልገው ማለት ነው። በጣም በጣም ማንነትን የቀየረ መጽሐፍ ቢኖር ይሄ ነው። ይሄ መጽሐፍ ነው ማንነትን የቀየረ ማለት ነው። የምጋብዛችሁ ይሄ ነው። እሺ ጤና ይስጥልኝ። ማን ልበል? በዛ ብሎ ኬኩ እንደ ዲያቆን እስቅያስ የምፈልጋቸው ሰው ኬኩ ይቀጥልና እቀጥላለሁ አለው። ዲያቆን እኔ በርሶ ሆኜ እኮ መልስ መለስኩ እኮ። የሚገርም እኮ ነው። ማርያም ከሌለች ሥላሴ የለም ብለው ያስተማሩትን ትምህርት እኔ በተረዳሁት መረዳት እውነት ነው ብዬ ማርያም ከሌለች እውነት ነው ሥላሴ አናቀውም። ለምን ማርያም ኢየሱስ ክርስቶስን ባትወልደው ኖሮ ወልድ አይታወቅም ነበረ። ወልድ ደግሞ በመወለዱ በሰማይ ተከፍተው ይሄ የምወደው ልጅ እርሱ ነውና ብሎ አባቱ ተናገረ። ይሄ የሆነው ደግሞ ማን በመውለዷ? ማርያም ድንግል ማርያም በመውለዷ ነው ይሄ የሆነው። መንፈስ ቅዱስ ደግሞ በምን አምሳል መጣ? በእርግብ አምሳል መጣ። ስለዚህ ማርያም ባትኖር ኖሮ ማርያም በመኖሯ ሰዎች ሥላሴን እንዲረዱት ሆነ ብዬ እንግዲህ እኔ የተረዳሁትን መረዳት ተናገርኩ። እርሶ ደግሞ ባለቤቱ እዚህ ጋር አሉ። እርሶ እንግዲህ ሰላም ለእርሶ ዲያቆን፣ እንዴት ኖት? እግዚአብሔር ይመስገን ሰላም ነው። ዲያቆን ዘማርያም መጋቤ ብሉይ እንዴት አሉ? እንኳን አደረሳችሁ ሁላችሁንም። እግዚአብሔር ያክብርልኝ ላደረከው ማብራሪያ። ግን ያው እኔ ራሴ ጾሙ ሲወጣ ሙሉ ቪዲዮ ስላለ መድረክ ላይ የተቀረጸ ነገር ነው እና የተቆረጠው ልክ ነው፣ ሌላ ነገር ይመስላል። ጾሙ ሲወጣ እኔ ራሴ እንትን ላለው ብያለሁ። እስከዛው ግን ላደረከው ነገር እግዚአብሔር ይስጥልኝ። በአንተ ስለተደረገው ነገር ደግሞ እግዚአብሔር ይመስገን እና እንትኑ መጀመሪያ በጾሙ ቃል የተጋባባነው ነገር እንዳይረሳ ኦርቶዶክስ መታወቅ ያለባት ብለህ የተነሳበት ዓላማ ደግሞ እንዳይረሳ፣ እሱ በጭራሽ እንዳይረሳ። ኢትዮጵያ ውስጥ ሼሪያ አይቋቋምም እኔ በሕይወት እያለሁ ብለሃል። ስለዚህ ሁሉንም ወደ አንድነት መልሰህ አይናችን እያየ እሱን ነገር እንዳትረሳ። ያኔ የጀመርነው እግዚአብሔር መቼም ሰዎችን ሲጠራ ምክንያት አለው፣ እንዴት መጠቀም እንደሚችል ያውቃል። በተለይ ደግሞ አንድ አባት አንድ ወቅት ምን ብለው አስተምረዋል? የተጠገነ ፍቅር በጣም አደገኛ ነው አሉ። እንዴት ብለን ስንጠይቃቸው ጴጥሮስ ከካደ በኋላና ከመካዱ በፊትና ከካደ በኋላ ያለው ፍቅር አንድ አይደለም። ስለዚህ ቅድም ዲያቆን አሸናፊ አንድ ነገር ብለዋል። በጣም ወደ ሰው እንዳታይ እዚህ ይፈቀድልኝና 3 ጥቅሶች ብቻ ልስጥ ለአንተ ጽፈህ የምትይዝልኝ ማስታወሻ። እችን ቤተክርስቲያን ስታስብ እንግዲህ እነ ዘማርያም እነ መጋቤ ብሉይ ይጨምሩልሃል። የመጀመሪያው ትንቢተ አሞጽ ላይ የተጻፈ አንድ ቃል አለ። ምዕራፍ 3 ቁጥር 7 ላይ እግዚአብሔር ለባሪያዎቹ ለነቢያት ሚስጥሩን ካልነገረ በቀር ምንም አያደርግም ይላል። እግዚአብሔር ለባሪያዎቹ ለነቢያት ሚስጥሩን ካልነገረ በቀር ምንም አያደርግም ይላል።
ስለዚህ የመዳናችንን ሚስጥር የሰሙት የጌታን ወደኛ መምጣት የሰሙት ነቢያት ናቸው። ከማንም በላይ ለነሱ በጆሮአቸው እያንዳንዱን ሹክ ብሎ አስነግሮ ኢየሱስ ክርስቶስ ማን ነው ስትባል የነቢያት የትንቢታቸው ፍጻሜ ይባል። ከዛ ኤፌሶን 2:20 ላይ ደግሞ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው ይላል። ስለዚህ ማንም ቢጠይቅ እቺ ቤተ ክርስቲያን ሚስጥር የነሰሙ ነቢያት የተነበዩባት ትንቢት የነገሩላት፣ ሐዋርያት ደግሞ ምንድናቸው ሲባል ምስክሮች የሆኑላት ናት። ከዛ የማዕዘኑ ራስ ደግሞ ኢየሱስ ክርስቶስ ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 44ን ጀምሮ እስከ መጨረሻው ስታነበው ቤተ ክርስቲያን አእምሯቸውን ጌታ የከፈተላቸው መጻሕፍትን እንዲያስተውሉ ከዚያ በኋላ ምስክሮቼ ናችሁ ብሎ የጠራቸው በእጁ የባረካቸው ሲያርጉ ያዩት ምስክር የተባሉት እነሱ ያሉባት ናቸውና ስለዚህ የነቢያት ትንቢት በነቢያትና በሐዋርያት መሰረት ላይ ታንጻችኋል ተብሏልና ይሄ የጀመርከው እሳት በጣም ከባድ ነው። የጀመርከው አገልግሎት በጣም ከባድ ነው። አሁን ሰዎቹ ኦርቶዶክስን እንዲያውቁ ብቻ ሳይሆን ኦርቶዶክስን በማወቃቸው ሕግ ያላት ቤት ራስ ያለው ቤት ውስጥ በመሆናችን ጠላት ከሚያመጣው የሸሪያ ሕግ እንድናለን ብለህ የጀመርከውን በሁዳዴ የጀመርከውን እሱን እንዳትረሳ። ከዛ በተረፈ ደግሞ በምታደርገው ጉዞ ላይ ፈተናዎች ሊገጥሙ ቢችሉ ዛሬ ማታ አንድ የቤት ስራ ሰጣለሁ። ቤተሰብህን ታያቸዋለህ። ዝም ብለህ ቤተሰብ የተቀመጠውን ቤተሰብ ካየህ በኋላ ምን እንደሚሰሩ ከዛ በኋላ ሙሉ ብርጭቆ ውሃ ይዘህ ደግሞ አንድ ጊዜ ቤትህን ዙረው። ውሃውን ግን ማፍሰስ አትችልም። ውሃው ሊፈስ የሚችለው ዓይንህን ከውሃው ላይ ካነሳ በኋላ ነው። እነሱን ለማየት ከብርጭቆ ላይ ዓይንህን ካነሳ ውሃውን ታፈሰዋለህ። ስለዚህ ወደ ማንም አትይ። በእጄ የያዝከው የብርጭቆ ውሃ አሁን ያገኘው ህይወት ነው። ከሱ ላይ ምንም ዓይንህን አታንስ። ሞክረው፣ ራስህን ፈትን እስቲ ሰውይና ከዛ በኋላ ደግሞ የብርጭቆ ውሃ ይዘህ ደግሞ ሰው ሳታይ ሳታፈስ አንድ እርምጃ ተራመድ። በጥንቃቄ ከተራመድክ ውሃውን ሳታፈሰው ቤትህም ሙሉ መዞር ትችላለህ፣ ጉዞን ትጨርሳለህ። ነገር ግን ወደ ሰዎች ካየህ ውሃውን ታፈሰዋለህ። ያ ማለት ያገኘውን ቅድስና የጠጣውን አዲስ ሳምራዊቷ ሴት ድጋሚ እንዳትጠማ የጠጣውን ውሃ ታፈሳለህ ማለት ጸጋህን ትጥላለህ። እና ስለዚህ እንደዛ አድርግ፣ ጸልይ። መዝሙር 120ን ግጥም አድርገህ ጸልይ። ዓይኖቼን ወደ ተራራ አንስቻለሁ፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እኔን የሚጠብቅ አይተኛም፣ አገልግሎቴን የሚጠብቅ አይተኛም፣ ቤተ ክርስቲያኔን የሚጠብቅ አይተኛም። አገልግሎቴን ሀገሬን የሚጠብቅ ወንድሞቼን የሚጠብቅ አይተኛም፣ አያንቀላፋም። ከዛሬ ጀምሮ እስከ ዘላለም እግዚአብሔር ሆይ መውጣት መግባቴን ባርክ ብለህ ንገረው። ሰይጣን ሳያዘገይህ ጉዞን ትቀጥላለህ። ታዲያ እንደ እስራኤላውያን እንዳትሆን። እስራኤላውያን እግራቸው ከግብፅ ወጥቶ ልባቸው አልወጣም ነበር። ሳይሻገሩ በመቀመጣቸው ድጋሚ ፈርዖን መጣባቸው። ከተሻገሩ በኋላ ግን ፈርዖን ሰጠመና ተሻግረህ ነው የምትቆመው፣ ሳትሻገር እንዳትቆም። ማዕዶት ይመጣላል፣ ወደ ማዕዶቱ ነው የምትሄደው። ስለዚህ ያዳነህ በድንቅ አጠራሩ የጠራ እረኛ ስትጠራው ደግሞ ልብህ አቤት እንዲያደርግ ያደረገ እውነትም መንገድም የሆነ የድንግል ማርያም ልጅ ኢየሱስ ክርስቶስ
ከቅዱሳን ኅብረት ስለደመረ ሕይወትን ትናንት እንዳጠባቸው አጥቦ ለራሱ ስላደረገህ ደስ ብሎኛል። እንግዲህ አሁን ከዚህ በኋላ ካንተ በላይ በፊት ፕሮቴስታንት እያለ ካንተ በላይ ከራስ በላይ ንፋስ ነበረ። አሁን ግን ካንተ በላይ ካህናት አሉ፣ ካንተ በላይ አባቶች አሉ። ልክ ኢየሱስ ክርስቶስ የሰራውን ሐሙስ ዕለት የሰራውን የሚያነጹትን ቀድሞ አነጻቸው፣ የሚያቆርቡትን ቀድሞ አቆረባቸው። ስለዚህ ሁሉ ነገር ወዳለበት ስለመጣ ወንድማችን ዘማርያም ደግሞ የዘራኸው 30 60 መቶ ያማረ ፍሬ ስላፈራ ወንድማችን ዶክተር ያረጋል አበጋዝ ደግሞ እንደ ቅዱስ ጳውሎስ የጻፍከውም ጽሑፍ ስለሰራ ሁሉንም እግዚአብሔር እናመሰግናለን። እግዚአብሔር ይስጥልኝ። እንደምዬ ክብረት ይስጥልኝ። ቴንኪው አመሰግናለሁ። በጣም ቴንኪው በእውነት እግዚአብሔር ያክብርልኝ። ተባረኩ። እውነቴን ነው ብላችሁ በጣም ከፊት ለፊቴ እውነት እኔ ታናሽ ብላቴና እምባዬ ይቀድመኛል። በነገራችን ላይ ግን አላወራ እምባዬ ይቀድመኛል። አላወራ እኔ ከማውራት በስራ መገለጥ ነው ደስ የሚለኝ። እኔ ማውራት አይመችም ማለት እኔ አሁን ይህንን ቃል እዚህ ጋር አሁን ይህ የተረዳሁት መጽሐፍ ለእናንተ እንደዚህ በአካል ብነግራችሁ ይችላል እንጂ እንደዚህ የወራውን ነገር ምናምን ከብደኛል። ያው በስራ ደስ ይለኛል መግለጥ ማለት ነው። እና ክብረት ይስጥልኝ። አንድ ዓላማ፣ አንድ እቅድ፣ አንድ ፕሮግራም አለኝ። እግዚአብሔር ደግሞ ያንን እቅድ ያንን ፕሮግራም ያሳካልኛል። ዘመን እግዚአብሔር ይባርክ። በእውነት እያደረክ ያለውን እያየን ነው። እውነቴን ነው የምልህ። እግዚአብሔር አምላክ የምድር ሰብ ይስጥ። ጌታ ኢየሱስ ክርስቶስ በእውነት እግዚአብሔር አምላክ ደስ የሚለውን ዓመታቶችን ይስጥ። ደስ የሚለን የምትሰቃየበትን ዓመት እግዚአብሔር አይስጥ። ደስ የምትልበትን የምትኮራበትን ዓመት እግዚአብሔር አምላክ ይስጥ። ተባረክ ወንድማችን። ቴንኪው በጣም ስለምታደርገው ነገር በእውነት ለሁላችን እያደረግ ስላለው ነገር ተባረክ። እግዚአብሔር ያክብርህ። ተባረክ። ምን እያልኩ ነበረ? ኦኬ እሺ። ክርስቶፈርስ ኬኩ ቀጥል። ኬኩና በዛብሎን አላችሁ ሀሳብ ስጡና ከዛ ክርስቶፈርስ ደግሞ የሆነ ነገር ይለናል ማለት ነው። ደምዬ እኛ ቤት እኮ ዲያቆን እያለ መምህር እያለ መናገር አይቻልም። ስለማይቻል መምህራኖች ይቀጥሉ። ክርስቶፎሮስ አለ። እሺ ያው መምህር አይደለም ስለሚሉ ለዛ እንግዲህ አቀሳሰብከኝ ማለት ነው። ሰላም ለእናንተ ይሁን። እንዴት ናችሁ? መጋቢ ብሉይ፣ ዲያቆን ዘማርያም፣ ዲያቆን አሸናፊ፣ ዲያቆን ሕዝቅያስ፣ ኬኩን በዛብሎንና እንግዲህ ትሞሸራለህ በቅርቡ ብለን እናስባለን። እንደሚሆን ወንድማችን ሰላም ብያለሁ። ኬኩን ችግር የለም ብትቀጥል፣ አንተ ትቀድመኛለህ እኮ። ኧረ ቀጥል። አይ በቃ ድል ሰጥቷል። እንግዲህ አትገባበዙ። መምህርዬ ስርዓት አይደለም። ለዛ ነው ቤተክርስቲያን አስተማረችን እንደዚህ አይደለም። ይበሉ። እሺ እነ መጋቢ ብሉይ ተናግረዋል። ምናልባት ከስር እሳቸው ይናገሩ የሚል ኮሜንት አየሁን እንዳጋጣሚና መጋቢ እንደምን አሉ? ጠፍተዋል። እርስዎ ደግሞ በውስጥ መልእክት አስቀምጬ ነበር፣ አላዩትም መሰል። ጠፍተዋል። በውስጥ መልእክት አስቀምጬ ነበር። አንድ ቀንም ስልክዎትን ሞክሬ አስቸገረኝ። አይሰራም። መልእክት አላየሁም። ይቅርታ። ሰላም ነው? እግዚአብሔር ይመስገን። እንደምን አሉ? ጠፋሁ። እኔም ለነገሩ በስራ ጉዳይ ከዛ ተጠፋፋን። እስኪ እንገናኛለን። ሰላም አሉ አይደል? ሰላም ነኝ፣ እግዚአብሔር ይመስገን አለሁ። እኔ ያው ቤቱን ሞልቼዋለሁ። እዚህ ቲክቶክ ነኝ እንጂ የጠፋሁት። ቲክቶክ ነው የጠፋሁ እንጂ እዛማ እናያለን እኮ። ትንሽ ጥሩ ስራ ጥሩ ውጤት ስላለው ለእሱ ጊዜ ሰጥቼ ነው። እሺ መጋቢ እንትን እንላለን። እስኪ እናወራለን። በአንድ ጉዳይ ፈልጎታል። እኔ ተናግሬያለሁ። ቀጥሉ። እሺ አጭር ነገር በቃ ልናገር። ኬኩን መልሶ ለእኔ ሰጥቶኛል። ምናልባት በዛብሎን ተቀድም አንተ ስለምትቀድመኝ ብትቀድም ደስ ይለኛል እውነት ለመናገር። እኔም ከበደ። አይ በቃ ቀጥሉ። መምህር ክርስቶፈርስ ያው እነሱ እንደዚህ ካሉ በኋላ ጥቂት ነገር እሺ። አይን እንዳናፍ ነው እሱ ብዬ ነው። እሺ እና ሁላችሁም እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል እንኳን አደረሳችሁ አደረሰን። ደስ የሚል ቀን
ዛሬ ሁላችንም እንዳሳለፍን ተስፋ አድርጋለሁ። እና ደሜ እንዳጋጣሚ አሁን ቅርብ ጊዜ ነው ወደ ቤት የገባሁት ትንሽ አምሽቼ እና ላይቭም አስተላልፈሃል የስቅለትን በዓል መድኃኒዓለም ግን አልነበርክም አይደል? እዛ አይ ቲንክ ተሜን እና ናቲን ያገኘኋቸው መድኃኒዓለም አልነበርክም። ኦኬ እሺ። እና በጣም ደስ ብሎኛል። ቪዲዮም እንዳጋጣሚ ሰርተ ምናምን አየው እየሰገድክ ምናምን ነጠላን አጣፍተህና አሁንም አቀማመጥህ እንደዛው ነው። በጣም ደስ ብሎኛል እውነት ለመናገር ግን በእርግጥ በጣም ዘይታልም ባይ ነኝ እኔ እውነት ለመናገር ቅድም ወንድማችን ዲያቆን ያሬድን እያነሳው ነበርና ያኔ ስንገናኝ ከዛም በፊት ራሱ ማለት የሆነ ውስጥ ያስታውቃል ከኛ ጋር በምናደርገው ውይይትም እንደዚህ መማማር ውስጥ ያስታውቅ ነበር እና እንዳውም ተሜ ነበር ተሜ እዚህ ሚዲያው ላይ ዘራፍ ይላል። ከዛ ግን እዛ በአካል ለመጀመሪያ ጊዜ ሳገኘው ኦልሞስት በቃ በመሰረታዊ የመዳን ትምህርት ላይ የመዳን ላይ ያለ ነገር ላይ በጥቂት ጊዜ ስንጠያየቅ የእኛን ትምህርት ነው የሚቀበለው። ትክክለኛ የሆነ መጽሐፍ ቅዱሳዊ የሆነውን ማለት ነው የቤተክርስቲያን ትምህርት ነው የሚቀበለውና እንዲያውም በአጋጣሚ ከወንድሞች ጋር እንዴ እሱንማ እንደምንም አድርጋችሁ ይጠመቅ እንጂ እንደዚህማ ከሆነ ምናምን እያልኩ ስንቀላለር ነበር። እና ግን እንደዛም ቢሆን ተሜ ደግሞ በዚህ ልክ ቀድሞ ይመጣል የሚል ግን ግምት አልነበረኝ እውነት ለመናገር ከአሁን በፊትም ተናግሬ ላቅ እችላለሁና እንዲያውም አንተ ዘይታል ባይ ነኝ ያልኩት ከዚህ የተነሳ ነው ማለት ነው። እኔ በተረዳሁት ማለት ነው ሲያድን እኮ እግዚአብሔር ሲያድን ሰው እንደሚያስበው አይደለም የሚያድን። እግዚአብሔር ሲያድን ጊዜያቱ እንደውም መጽሐፍ ቅዱስ ሲናገር ምን ይላል? አንድ ሰዓት ይገባም እውነት ነው። እና እንዳውም ማለት የሆነ ጊዜ ላይ ጥሩ የምትቀበል ምናምን እንደዛ ይመስለኝና የሆነ ጊዜ ደግሞ ወደኋላ ስትመለስ በቃ አይደል የሆነ ደሜ ምንድነው ቆይ ምናምን ነበርና እኔው እግዚአብሔር ይመስገን በጣም ደስ ይላል። ግን የተሜ ደግሞ ትንሽ ፈጠን ስላለብኝ እንደው አትሊስት ጠብቄ ነበር አንተን ነው ከማለት አንፃር ነው እንደዚህ ያልኩት እንጂ እንዳልከው ነው አንተ ብላሹ አንተ ያልከው ነው። እና ብቻ ምንድነው አሁን ቀደም ይሄ በተለይ ሰውን መመልከቱ ላይ እንዲህ አይነት ነገሮች ላይ ቀደም መምህራንም ወንድሞችም እንደዛ ስለተናገሩት ትልቁ ጉዳይ ክርስቶስ የገባው ሰው ባይዞ ምንም አይነት ፈተና ቢመጣ የሚመለከተውን ክርስቶስን ስለሆነ በቃ እሱን ይከተላል። ምንም ምርጫ ስለሌለ ማለት ነው። የሚወደው ቢኖር መስቀሌን ተሸክሞ ይከተለኝ አይደለም የሚለው በዚህ በሉቃስ ወንጌል ምዕራፍ 14:27 ላይ መስቀሉ ደግሞ መከራው ነው እና ክርስቶስ እኛን ወዱን እንግዲህ ይህ ሰሞኑን ስናስብ የነበረውን መከራ ከተቀበለ ዛሬም ስቅለቱን አይደል እስከ ሞት ድረስ እንደዚህ ከወደደን እኛ ደግሞ እስከ ሞት ድረስ የታመን ከሆነ እንደሚለው ያው ግድ ነው እና ብዙ ፈተናዎች ብዙ መከራዎች ሊመጡ ይችላሉ። በነገር ላይ ይህን ጉዳይ በጥቂቱም ቢሆን እያጣጠምከውም ይመስለኛል በማየው ብዙ ስድቦች ብዙ ርጅብኞች ምናምን እንደዛ ታስተናግዳለህ እና ይሄ ባይዙ በክርስቶስ የተነሳ እንደዚህ አይነት መከራዎች ሲመጡ ሁልጊዜም ቢሆን ማናቸውም ነገራችን ላይ ደስ ይለን ነው የሚገባው። ሁልጊዜ በጌታ ደስ ይበላችሁ ተብሎ የተጻፈው በጊዜውም ያለ ጊዜውም ጽና ነው የሚለው ቅዱስ ጢሞቴዎስን ቅዱስ ጳውሎስ እና እንደዚህ አይነት መከራዎች እንደዚህ አይነት ፈተናዎች ከዚህም በላይ በነገራችን ላይ ብዙ አይነት ፈተናዎች ቢመጡ ያጠነክራሉ፣ ያበረታሉ፣ ክርስቶስን እንድንከተል ያደርጉናል እንጂ ወደኋላ ሊጎቱትን ፈጽሞ አይገባም። ስለዚህ የምንመለከተው እሱን ነው። ከሰውም ወገን እንመልከተው እንለው ነገራችን ላይ ጸንተው ያለፉትን ቅዱሳን ተጋር ላይ ያለፉትን አንድ ቪዲዮ ላይ ተመልክቻለሁ። እንዳውም ገድላት ላይ ባየሁት ነገር እንዳውም ማለት የበለጠ ኦርቶዶክስ እንዳቃት ነው ያደረገኝ። እንግዲህ እንደተረዳሁት መልእክትህን ለክርስቶስ ሰማዕት የሆኑ ቅዱሳን አሉ፣ እስከ ሞት ድረስ የወደዱት በመንኮራኩር የተፈጩ በሰይፍ የተሰነጠቁና እንዳውም እንደዛ አድርገውኛል የሚል ነገር አይ ቲንክ አይቻለሁ ቅርብ ጊዜና እኛም ልክ የነሱን ፈለግ ነው ልንከተል የምንችለው እንጂ እዚህ ያለው ወንድምህ ምናልባት በአንድ በኩል የሆነ ጥሩ መልካም ነገር ቢኖረኝ በሌላ በኩል ደግሞ ልስት እችላለሁ። ኢቨን የቤተክርስቲያን ትምህርት የተረዳሁበት መንገድ ምናልባት አንዳንዴ ወይም ዳህጸ ልሳን ነገሮች ልናገር እችላለሁ። አለዛ ሰው ደካማ ነው ነው በቁም ያለን ሰው አንከተልም ባይዚ አንከተልም እና የምናየው ክርስቶስን ነው። ከላይ የቤተክርስቲያን ራስ እሱ ነው። እንደገናም ደግሞ እርሱን የመሰሉትን ቅዱሳንን ደግሞ እንመለከታለን። ቅዱስ ጳውሎስ በቆሮንቶስ መልእክቱ አንደኛው ላይ ምዕራፍ 11 ነው ክርስቶስ እንደመስል እናንተ ምን መሰሉ እንዳለው ማለት ነው። ስለዚህ በዛ አግባብ መመላለስ ያስፈልጋል። ከዚህ ውጭ ግን ከክርስቶስ ፍቅር የሚለይ የለም።
እውነት ለመናገር የቤተክርስቲያንን ትምህርት ሰው በደንብ ቢያቅ በደንብ ቢመለከት በደንብ ለመረዳት ቢሞክር ከጥላቻ ወጥቶ ወዴትም አይሄድም። በነገራችን ላይ አሁን እንግዲህ ከሰሞኑ እንኳን እንግዲህ ሌላውን ትተን ማለት ነው ሌላውን የቅዳሴውን የኪዳኑን የዕለት ከዕለት የ365 አንድ አራተኛ ነው አይደል እንትኑ የዓመቱ ወይም አንድ ዓመት ሙሉ ሁሌም የምናደርገውን ነገር ትታችሁ ከሰሞኑ እንኳን ክርስቶስን የሰበከው ማን ነው? ማን ጋር ነው ክርስቶስ የታየው? ግልጽ ነው። ፕሮቴስታንቱ ዓለም ዘሎ ትንሣኤ ነው የሚለው። ምንም ለክርስቶስ ያላቸውን ፍቅር የገለጡበት አንድም ነገር የለም። በነገራችን ላይ ግራ የተጋባ ነገር ያለው ዝም ብሎ ኢየሱስ ኢየሱስ ከማለት ውጪ ያድናል እንደዚህ ነው ምናምን ከማለት ውጪ ምንም ያደረጉት ነገር የለም። ባይዙ እኛ ግን ያንን መከራውን፣ መውደቁን፣ መነሳቱን፣ መገረፉን እሱን በተግባር ነው ባይዙ ለመቅመስ የምንሞክረው። ለመቅመስ ነው ያልኩት። እሺ የምንሞክረው እንደዛ ነው። ፍቅራችንን በዚህ መንገድ ነው የምንገልጸው። ክርስቶስ እንዲህ ነው የምንሰብከው። እሱ የተቀበለውን መከራ ምንም እንኳን እኛ መቀበል ባንችልም ግን ደግሞ በአቅማችን ልክ እንደው በቃ የሆነች ለመቅመስ እንሞክራለን፣ ለማየት እንሞክራለን እንደው ከርቀት ማለት ነው። ስለዚህ ቤተክርስቲያን ክርስቶስን ሰብከው በዚህ መንገድ ነው። እንግዲህ ደሜ አይ ቲንክ ቀደም ስትናገር ትንሽ ሳይሰማው ይመስለኛል። እያንዳንዱ የማይነበብ መጽሐፍ የለም በእውነት የብሉይ ኪዳን መጽሐፍት እንግዲህ መጋቢው ላይ ያሉ እነሱ ይነበባሉ፣ ትንቢቱ ይነበባል። ከዛ ደግሞ ክርስቶስ በአጠቃላይ እዚህ ምድር ላይ መጥቶ ከሰማይ ሰማያት ወርዶ የተቀበላቸውን ጽዋቱ መከራዎች በሙሉ እሱን ሁሉ ነው ቤተክርስቲያን የምትዘክረና ቀራንዮ ነበር ነው ይህን ሰሞን ሁሌም በነገራችን ላይ ቤተክርስቲያን ሁሌም ቀራንዮ ነች። ቅዱስ ሥጋና ክቡር ደሙን የምናገኝባት የጸጋ ግምጃ ቤት ነች ቤተክርስቲያን። እና እኔ ይችን ቤተክርስቲያን እውነት ለመናገር ኦርቶዶክስ ተዋሕዶ ቤተክርስቲያንን ከስርም የምትሰሙ ደሜንም የምትሳደቡ ወንድምቶች ስላላችሁ ቆም ብላችሁ ለማወቅ ብትፈልጉ ብትሞክሩ ማለት ትንሽ እስቲ ሙከራ አድርጉ። ግድ የለም ጥላቻውን አስወግዱት። ይሄ ስድብ ጥላቻ ምናምን እንደዚህ አለ። ይሄ በአዳራሽ በምናምን የተነገራችሁ ነገር እሱን ተውትና እስኪ ምንድነው ትምህርቷ የሚለውን ነገር ክርስቶስ እንዴት ነው የምሰብከው የሚለውን ነገር ቅዳሴዋንም የትኛውንም መጽሐፏን ተመልከቱ። እኛም በአቅማችን እዚህ ማህበራዊ ሚዲያ ላይ በምናደርገው ነገር ቢያንስ ለመረዳት እንደው ለጊዜው እኮ ላታምኑን ትችላላችሁ። ግድ የለም መቼም ሰው ዝም ብሎ ተቀበል ባንዴ አይባልም። ቀስ በቀስ ሊቀበል ይችላል። ግን ቢያንስ እኛ የምናምነውን ግን ከኛ ሰምታችሁ ቤተክርስቲያን ኦኬ እንደዚህ ነች እንዴ ብላችሁ አትሊስት እዛ ላይ እስኪሆኑ ማለት እኛ የምንለውን አሁን በፕሮቴስታንቱ ዓለም እኛ ማናቃት ኦርቶዶክስ ተስላለች። በቃ አለች፣ የማታመልከው የለም። በቃ አሕዛብ ነች፣ ጨለማ ውስጥ ነች፣ ጣዖት አምላኪ ነች፣ እንደዚህ ነች እና ኢየሱስ ክርስቶስን አታውቅም፣ አታምነው ምናምን እንደዚህ ነው። ጎበዝ የት ሀገር ነው ያላችሁት? እና እኔ ፕሊስ ከጥላቻ ውጡ። እንደዚህ አይነት ነገሮች የትም አያዳርሷችሁም አያዛልቋችሁም። እና ልክ ሌሎች ወንድሞቻችን እንደነደም የሚያሉት እያደረጉ እንዳሉት ሁሉ ከቀልባችሁ ሁኑና ከክፉ መንፈስ ራቁና ይችን የክርስቶስ አካል የሆነችን ቤተክርስቲያን ብትመለከቷት መልካም ነው። ከዚህ ውጭ ግን ምናልባት በጣም አጭር አይ ቲንክ ቴዲ መንገል ከመጣ እያለ ስለሆነ ድካምም ስላለ ከኋላ መጥቼ ብዙ እንዳላደርግ ማን ነው ዲያቆን ዘማርያም ብዙ ነገር አድርጓል። እውነት ለመናገር በአንተ ጉዳይ ላይ እየገባ ሲያስተምር ያዋለሁ ጥያቄዎችን ሲመልስ ምናምን እና እግዚአብሔር አምላክ ከዚህ በላይ ጸጋውን ያብዛልህ ዲያቆን ቴዲ፣ ዲያቆን ዘማርያም። በቃ ይችን ብቻ ለማለት ነው። እግዚአብሔር ያክብርልኝ። አመሰግናለሁ። ደሜ በርታ፣ ጠንክር። ያው የምንታገዘው ነገር ሲኖር እንታገዛለን። እግዚአብሔር ይስጥልኝ። እሺ እግዚአብሔር ያክብርልኝ። ተባረኩ። ጌታ ኢየሱስ ይባርካችሁ። ታውቃላችሁ ዛሬ ያው እኔ 20 ዓመት ይሆነኛል እና በልጅነቴ ማለት ቢያንስ የ20 ዓመት ወጣት ወይ የ22 እንደዚህ ዓመት ወጣት ሆኜ ነው ስግደትን የማስበው እና ያው ታውቃላችሁ እና ስትሰግዱ ጀስት እንደዛ ነው እና ኬኩ ረጅም ባታርጉት ለማለት ፈልጌ ነው። ኬኩ በዛ ብሎ ቀጥሉ። እናንተ ደግሞ አለው ደምዬ ያለውኝ እኔ ብዙ የምናገረው ነገር የለም። ያው የኔን ሐሳብ ብዙውን ተናግረውታል እና መምህራን እነ ክርስቶፎሮስ መምህራን መረም ዲያቆን እስቂያስም ሁሉም ተናግረውታል። ደምዬ ያው እንግዲህ ክርስትና ፈተና ነው። ፈተና ይኖራል፣ በጣም ብዙ ፈተና። ለአንተ ምንም ነገር አይነገርህም። ጸንተ መቆም ነው። እግዚአብሔር አምላክ መጨረሻን ያሳምርልህ።
ትፈተናለህ። ይሄንን ያው አምነህ ነው የምትገባበት ብዬ ነው የማስበው። ብዙ ፈተናዎች ያጋጥመዋል በክርስትና መስመር ላይ ገድል ስለሆነ ክርስትና በራሱ እየተጋደልክ የምትፈጽመው አጥንት ወደ መቆርጠም የምታርግበት ፕሮሰስ ነው እንጂ ሌላ ምንም ነገር አይደለም። አጥንትን ለመቆርጠም በምትሮጠው ሩጫ ደግሞ ፈተናዎች ያጋጥመዋል ከቤተሰብ ከጓደኛ። ቅድም አሁን ተናግረዋል ማን እንደሆነ። ከዛሬ ነው የሚጀምረው ያንተ ፈተና ሲልክ ነበርና ፈተና አለ፣ በጣም ብዙ ፈተና አለ። ግን የእምነታችንን ጀማሪና ፈጻሚ የሆነውን ክርስቶስን ነው እያየን ሩጫችንን የምንሮጠው። ሰው እንዳታይ ማንንም ሰው ማየት የለብህም። ማየት ያለብህ ክርስቶስንና ክርስቶስን ብቻ ነው፣ መስቀሉን ብቻ ነው። እና እንደዛ ካደረግ ደምዬ ወንድሜ ታሸንፋለህ። እና ክርስትና በጣም ብዙ ገድል አለው ወንድሜ። እግዚአብሔር ያበርታል። እንግዲህ መምህራን ባሉበት ከስር ብዙ ሊቃውንት አሉና ብዙ መናገር በራሱ ልክ አይደለም። እግዚአብሔር አምላክ በቤቱ ያጽናክ ወንድማችን። ይቆየኝ። ቴንኪው ወንድሜ፣ እግዚአብሔር ያክብረ። ተባረኩ። በጣም እሺ። በዛ ብሎን በነገራችን ላይ እሺ፣ አልናገር። እሺ፣ ይቅር። ቀጥል ደሜ። አይ መናገር አችልም። አሁን አንተ አችልም መናገር እችላለሁ። የጀመርከውን ልትጨርስ ብዬ ነው። አይ ተናገር። ያው ደሜ ቆይቷል። ብርሃኑ ከበራብህ ቆየ። ያው ሶፋውም ሁሉ ነገር ነው የበራውና ዛሬ ደግሞ የበለጠ ነው የበራው። ያሮጌ ሶፋ አልበራ እና ያው እናወርደዋለን ሰሞኑን። እንግዲህ የተባባልነውን ቃል የገባነው አለ ደርሷል። አረ ወንድሜ ለዛ ብሎ ነው ይላሉ፣ ለዛ ብሎ ነው ይላሉ። አባቴ ለዛ ብሎ ነው ይላሉ። ለነገሩ ማንም ምንም አታመጣም። እኔ እውነት ተረድቼ ነው የምቀጥለው። ከእውነት ወደኋላ ዞር የሚያደርገኝ የለም፣ ዞር የሚያደርገኝ የለም። ተስፋ ነው እውነት ይህን ማየት። እኔ ምንም ከህይወት ላይ ገንዘብ አይደለም ሌላም ነገር አያስደስተኝም። እና ይህ እንደዚህ በጣም ረጅም ጊዜ የምናውቀው ደሜ እዚህ ደረጃ መድረስ በጣም እናስታውሳለን። ከሚኪ ጋር ሚኪም ሲወቀስ እንዴት ከፕሮቴስታንት ጋር ትላለህ ሲሉት ስትወቀሱ ስንት ጆርኒ አልፈ። ይህ ተስፋ ነው። እንደዚ አይነት ተስፋ በደሞዝ አይገኝም፣ በምንም አይገኝም። እና ይህን ማየት ማለት በጣም የሚገርም ተስፋ ነው እና ደስ ይላል። ደሜ በረከት ያወርድልህ፣ ቤተሰብን ያብዛል ለዘላለም። አሜን። እሺ፣ በዚህ አጋጣሚ ያው እኔ ምክር ጣል ላድርግ። እርግጥ ነው አሁን በጣም በሚያስገርምና በሚያስደንቅ መልኩ ብዙ ኦርቶዶክሳውያን እኔ እያወቅኳቸው እንኳን ደሜ አንተ ከተለወጥክማ እኔ መቼም አልሳደብም ብለው እየተናገሩ ንግግራቸው ደግሞ በተግባር ያሳዩኝ በጣም ብዙ ሰዎች አሉ። ምን ባለመሳደብ ኦርቶዶክስ አማኞች በጌታ ፍቅር ምጠይቃችሁ ለቤተ ክርስቲያን ቀንቻለሁ ብላችሁ አትሳደቡ። ሰው ላይድን ይችላል። ወደዚህ ቤተክርስቲያን ላይጨመር ይችላል። አንተ በተሳደብክ ሰዓት አየህ እንደዚህ ናቸው ሊባል ይችላል። እና እኔ ወንድማችሁ ደምረው የምመክራችሁ ምክር ምን እንደው ታውቃላችሁ? በተአምር ከፋሲካ በኋላ ኢቭንዞ ከዚህ ምሽት በኋላ ማናችሁም በስድብ እንዳትገለጡ። አንድ ይህን እመክራችኋለሁ። ሌላው ደግሞ የማታውቁት እውቀት ከሆነ ገብታችሁ የሆነ ቤት ገብታችሁ አታውሩ። በቃ አታውቁም እናንተ አይደለም። በማታውቁት እውቀት ገብተህ የቤተክርስቲያን ሰው ነኝ ብለህ ገብተህ አዘባርቅ። በቃ አንተ እውቀቱ አልተገለጠልህም፣ አልተረዳህም። ስለዚህ ገብተህ ቤተክርስቲያኒቷን አታሰድብ። የሚያውቁ ሰዎችን ጋብዝ፣ ሼር አድርግ። ለነገሩ የሚያውቁ ሰዎችን አያስገቡም፣ አውቃለሁ፣ አያስገቡም። እናንተ ግን በተለይ ምዕመናን ሰንበት ትምህርት ቤት ገብታችሁ የማታውቁ ዝም ብላችሁ በለመነፍስ በሰማችሁ ብቻ የምትናገሩ ሰዎች አቁሙ። ከዛሬ በኋላ የእውነቴን ነው ብላችሁ አታሰድቡ። በቃ አሉ መምህራን አሉ፣ እውቀት ያላቸው ሰዎች አሉ፣ እንደዚህ ቴዎሎጂ ነክ ነገር የቀመሱ ሰዎች አሉ። ገባችሁ አለ። ቢያንስ ለእነሱ እድል ፈንታ እንዲሰጣቸው ምክንያቱን እንጂ ገብታችሁ ስለ ዶግማ ሳታውቁ አታውሩ። ስለ ቀኖና ሳታውቁ አታውሩ። ስለ ትውፊት ሳታውቁ አታውሩ። ስለ ገድላት ሚስጥር አታውሩ። ፕሊስ በጌታ ፍቅር ልለምናችሁ፣ እሺ? አደራ
አደራ ልለምናችሁ። እኔ እንደውም አንዳንዶቻችሁን እየገባው በውስጥ መስመር እማታውቀውን ለምን ትለፈልፋለህ እያልኩ እየጻፍኩላችሁ ነው። እማታውቀውን ምን አስለፈለፈ? እማታውቀውን ለምን መሳቂያ ትሆናለህ? እንደዛ አታርጉ፣ እንደዛ አታርጉ። እህቶች ገብቷል። ጤና ይስጥልኝ እህቴ ሀና፣ ሰላም ነው? እህቴ ሰሙ ማዕረጌ ሰላም ብያችኋለሁ።